ሰላም እንደምን አላችሁ የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። አብራችሁን ስላላችሁ ከልብ እናመሰግናለን። በኢትዮ አርሰናል ቻናል ላይ ተገኛላችሁ። ትናንትና አርሰናል ሰንደርላንድን በአስገራሚ ብቃት በሚገርም የጨዋታ ልዩነት ማሸነፍ የቻለበትን ጨዋታ ተመልክተናል። ከጨዋታው ጋር በተያያዘ ተንታኞች እነ ሚኬል አርቴታም እነ ዴክላን ራይስን በተመለከተ የሰጧቸው አስተያየቶች አሉ። በስፋት እየነገርናችሁ እያነሳሳን እንቆያለን። በያዝነው ውድድር ዘመን ለአርሰናል ጉዞው ምን መልክ አለው፣ የኛው የሰንደርላንድ ጨዋታስ ምን ትርጉም አለው በሚለው ጉዳይ ላይ የተነሱ ሀሳቦች አሉ። ያልተሰሙ ጉዳዮችን አዳዲስ መረጃዎችን ብቻ የነገርናችሁ የምንቆይ ነው የሚሆነው። ከዛ ውጪ ዝውውሮችንም ይዘናል። ከዝውውር ዜናዎች ጋር በተያያዘ አርሰናል ቤት አዳዲስ ጉዳዮች ተሰምቷል። የኬነን ይልዲዝ ጉዳይ ከቦርመዝ አርሰናል ሊያስፈርመው ስለሚፈልገው ተጫዋች አንድ ሰርቢያዊም ተጫዋች እንዲሁ እየተነሳ ይገኛል። እነዚህን ጉዳዮች በሙሉ እንነግራችኋለን። ትናንትና ያለውን የሰንደርላንድና የአርሰናል ጨዋታ ግን አስቀድመን የምንጀምረው አብራችሁ እንድትቆዩ መልእክቶቻችሁን እንድትጽፉልን ተሳትፏችሁንም እንድታሳዩን አስቀድሜ እጠይቃለሁ። ከእናንተ የመጡ መልእክቶችን እናነሳለን። ትናንትናም እንዲሁ ሌሎች ሀሳቦችም ይነሳሉ። ሌሎችንም ጉዳዮች እየነገርናችሁ እንቆያለን። በቻላችሁት ብቻ እንድትቆዩ ይህንን ቪዲዮ ላይክ እያደረጋችሁ እንድትጀምሩና ኢትዮ አርሰናል ቻናልን ሰብስክራይብ እንድታደርጉ አስቀድሜ ላስታውሳችሁ። ትናንትና በስታዲየም ኦፍ ላይት የነበረውን የመጀመሪያው ዙር የአርሰናልና የሰንደርላንድ ጨዋታ 2-2 ሲጠናቀቅ ብዙዎች ይህንን ጨዋታ ሲጠብቁት ነበር። እንደ በቀል ጨዋታ ሲመለከቱትም ነበር። አርሰናል 3-0 በሆነ ውጤት አሸንፏል። ማርቲን ዙቢሜንዲ 41ኛው ደቂቃ ላይ፣ ቪክቶር ዮኬሬስ 66ኛው ደቂቃ ላይ፣ ከዛ በተጨማሪም ሌላኛውን ግብ 93ኛው ደቂቃ ላይ አስቆጥሯል። ለዚህች ግብ ዋነኛው አስተዋጽኦ ያደርገው ክርስቲያን ኖርጋርድና የጋብሪኤል ማርቲኔሊ ፈጣን ሩጫ በጣም አስተዋጽኦ አድርጓል። ወሳኝ ጨዋታ ነበረ። 3-0 በሆነ ውጤት አርሰናል አሸንፎ ጨዋታውን በዛው አጠናቋል። ስለ ጨዋታው ብዙ ነገሮች መነሳት ብዙ መባል ይችላል። ጨዋታውን በተመለከተ የኬቨርስ እና የቪክተር ዮኬሬሽ ጥምረትንም በደንብ እያደገ እየጨመረ የመጣ ነውና ኬቨርስ ሁል ጊዜ ብዙዎች አብረውት ሲጫወቱ የሚወዱት አይነት ሁሉንም ከጎኑ የሚጫወቱ ተጫዋቾችን በብቃት በሚያበረክቱት አስተዋጽኦ የበለጠ እንዲያድጉ የሚያደርግ አይነት ተጫዋች ነውና ቪክተር ዮኬሬሽም ከሱ ጋር በተሰለፈባቸው ጨዋታዎች በሙሉ እያደገ እየተሻሻለ እየመጣ እንዳለ በደንብ የተመለከትነው አይነት ተጫዋች ነውና ማርቲን ዙቢሜንዲ ለአርሰናል የሆነ አይነት ዳይናሚክ ዘመንም ይዞ መጥቷል። ከዲፕላይን እየተነሳ ከኋላ መስመር ኳሶችን በማደራጀት መከላከሉን በመምራት ማጥቃቱንም በማስጀመር ከተጨማሪ ከዴክላን ራይስ ጋር በተቀያያሪነት አንዱ የአንዱ ሚና እየሸፈነ ሲጫወቱ በብዙ ጨዋታዎች ላይ ለመከላከል እንደ ታክቲክም እነሱ ለመቆጣጠር በጣም የሚከብድ አይነት ጥምረትን ይዘው ቀርቧልና ማርቲን ዙቢሜንዲ ትናንትና 6ኛ አርሰናል ግቡን ያስቆጠረው 3 አሲስቶችን በያዝነው ውድድር ዘመን በሁሉም ውድድሮች ላይ አስመዝግቧልና 6 ግቦች ሲቆጠሩ 3ቱ የተቆጠሩት አርሰናል የሚመራባቸው ወይ ደግሞ ያቸው ውጤት የሚያስመዘግባቸው ናቸውና አብዛኞቹ ግቦች ትርጉም ያላቸው ናቸው ብሎ መናገር ይቻላል። አስቶን ቪላ ላይ መሪነቱን ያጠናከረ ግብ አስቆጥሯል። ኖቲንጋም ፎረስት ላይ እንደምናስታውሰው አርሰናል መሪነቱን ያጠናከረባቸውን ግቦች እንዳስቆጠረም ተመልክተናል። ከቼልሲ ጋር የነበረ ጨዋታ ላይ በቼልሲ ሜዳ ግብ አስቆጥሯል። ሊድስ ዩናይትድ ላይ ግብ አስቆጥሯል ባለፈው ሳምንት። አሁን ደግሞ በዚህኛው ሳምንት ሰንደርላንድ ላይ ግብ አስቆጥሯል እና ምን ያክል እየተሻሻለ እንዳለ ስለ ተጫዋቹ ብዙ ነገር ሊነግረን ይችላልና ብዙ ሀሳቦች መነሳት ይችላሉ። አርሰናል ትናንትና ሰንደርላንድን ሲያሸንፍ 44ኛውን ጨዋታውን ከአዲስ አዳጊ ከፕሮሞትድ ሳይዶች ጋር ያደረገውን 44 ጨዋታዎች በተከታታይ አሸንፏል። ከዚህ በፊት ቼልሲ ነበር ይህን ክብረ ወሰን ያዘው ከ2001 እስከ 2015 43 ጨዋታዎች ላይ። አሁን አርሰናል 44 ጨዋታዎች ላይ ደርሷል። በተከታታይ ደግሞ ይህንን ቁጥር ያሻሻለው ባለፈው ሊድስን፣ በዚህኛው ሳምንት ደግሞ ሰንደርላንድን ባሸነፈበት ጨዋታ ላይ እንደሆነ ተመልክተናል። ቪክተር ዮኬሬሽ ከቨርስ ያገባል። በጣም ጥምረታቸው ጥሩ ነው። ራይስ ደግሞ ፕሬስ ያደርጋልና እያንዳንዱ እንቅስቃሴዎች እያንዳንዱ ሂደቶች በጣም አስተዋጽኦቸው ከፍ ያለ ነው። ሰንደርላንድ ማለት ከባድ ቡድን የሚባል ነው። በሊጉ በፖሴሽን የመጨረሻ ደረጃ ላይ ከሚቀመጡ ጉራ ከሚባሉ አይነት ቡድኖች መካከል አንዱ ነው። ፖሴሽን ማለት ደግሞ ቡድኑ ምን ያክል ለማጥቃት ተዘጋጅቷል። ኳስ በደንብ በተቆጣጠርክ ቁጥር መከላከሉ ላይ ጥሩ ልትሆን ትችላለህ። ነገር ግን ለመጠቃትም ለካውንተር አታክም ለካውንተር ፕሬሲንግም የበለጠ ተጋላጭ ልትሆን ትችላለህ። እንደዚህ አይነት እድሎች ግን ከሰንደርላንድ ጋር የሚገኙ አይደሉምና ሰንደርላንድ ሰፈር ቢያደርግ ኳስ ቢያጣ ያለ ኳስ ረጅም ደቂቃዎችን ቢያሳልፍ የሚመቸው አይነት ቡድን ነውና እንደዚህ አይነት ቡድኖች ደግሞ ከባድ ናቸው በባህሪያቸው። ሰንደርላንድ እንደዚህ አይነት ባህሪ ያለው
በተለይ ከሜዳ ውጪ በሚያደርጋቸው ጨዋታዎች ላይ ተመሳሳይ ነገሮችን ማንሳት መጥቀስ ይቻላል። ከቪክተር ዮኬሬሽ ጋር በተያያዘ በሜዳ ላይ በእያንዳንዱ ደቂቃዎች በደንብ እየተሻሻለ ራሱን እያሳየ መጥቷል። ፕሮግረስ እያደረገ ይገኛል። 2 ሳምንታትን በተከታታይ ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ በተከታታይ 2 ጨዋታዎች ላይ ግብ አስቆጥሯል። ባለፈው ሌድስ ላይ፣ በዚህ ሳምንት ሰንደርላንድ ላይ ግብ ያስቆጠረ ተጫዋች ሆናል። ከቪክተር ዮኬሬሽ ጋር በተያያዘ አሁን በጣም አስፈላጊ የግብ መጠኖች ላይ የደረሰ 13 ግቦች ላይ ደርሷል። አሁን በአርሰናል ቤት ብዙ ግቦች ካላቸው ተጫዋቾች መካከል ቀዳሚ ነው። የአርሰናል ቶፕ ስኮረር የውድድር አመቱ በሁሉም ውድድሮች ላይ በሁሉም ኮምፒቲሽኖች ላይ በያዝነው ውድድር ዘመን ቪክተር ዮኬሬሽ ነው። 13 ግቦች አሉት። ጋብሪኤል ማርቲኔሊ 10 ግቦች ላይ ደርሷል። ቡካዮ ሳካ 7፣ ሊያንድሮ ትሮሳርድ 7 እንዲሁም ደግሞ የዙቢሜንዲ ግቦችን ስንደማምር 6 ግቦች ላይ ደርሷል። አርሰናል የቆመ ኳስ ላይ ጥገኛ ነው ቢባልም ሌሎች ተያያዥ ነገሮችን ቢነሱም ብዙ ፍሬ የሚያፈራ አይደለም። ከካቨርስ ጋር በተያያዘ 4 የግብ ተሳትፎ ላይ ደርሷል። ባለፉት 4 ጨዋታዎች ከጉዳት በይፋ ኦፊሻሊ ጉዳቱን ጨርሶ ከተመለሰ በኋላ የተመለከትናቸው ቁጥሮች ናቸው። አርሰናል ይህንን ጨዋታ በጣም በአስፈላጊ መንገድ አሸንፏል ብሎ በትክክል መናገር ይቻላል። በተለይ ማርቲን ዙቢሜንዲ ሲተች ነበረ። ያ የማንቸስተር ሲቲ የማንቸስተር ዩናይትድ ጨዋታ አርሰናል የተሸነፈበት ጨዋታ ማንቸስተር ዩናይትድ ወደ ሞመንተም ወደ ጨዋታው የተመለሰበትን ግብ ሲያስቆጥር በብሪያን ምቤሞ አማካኝነት የሱ ግልጽ ስህተት እንደነበረበት ተመልክተናል። በያዝነው የውድድር ዘመን ለምሳሌ ሊቨርፑል አርሰናልን 1-0 ሲያሸንፍ፣ ሰንደርላንድ ከአርሰናል ጋር አቻ ሲወጣ ከሱ ጋር የተገኙ በሱ ጥፋቶች የተገኙ ስህተቶች ነበሩ። ቶትናም ከአርሰናል ጋር 4-1 በሆነ ውጤት ቢሸነፍም አንዷ ግብ የተቆጠረችው ማርቲን ዙቢሜንዲ ለሪቻርልሰን አቀብሎት ነው ብሎ መናገር ይቻላል። በቀላሉ ኳሱን ከሱ ነጥቆ ያስቆጠራት ግብ ነበረች። ባለፉት ጨዋታዎች ላይ በውድድር አመቱም ግን የትኛው ያመዝናል፣ ስህተቶቹ ወይስ ጥቅሙ? በደንብ የእናንተን ሀሳብ ላኩልን። የትኛው ያመዝናል በትክክል ስህተቶቹ ወይስ ጥቅሙ ያመዘነ ተጫዋች ነው? ስህተቶቹ ይታያሉ ወይ ብሎ ራሱ መናገር ይቻላል። ዳቪድ ራያ በያዝነው የውድድር ዘመን በእንግሊዝ ፕሪሚየር ሊግ ብቻ 13ኛ ክሊንሺቱን አስመዝግቧል። አርሰናል እንደ ቡድን አጠቃላይ በሁሉም ውድድሮች 21ኛ ክሊንሺቱን ያስመዘገበበት ነው። ከዳቪድ ራያ ጋር በተያያዘ ያለፉት ላስት 8 ጌሞችን ብንመለከት በቅርብ ጨዋታዎች ላይ በጣም እየተሻሻለ መጥቷል ብሎ መናገር ይቻላል። በተከታታይ 3ኛ የጎልደን ግሎቭን ለማሸነፍ በዛ ጉዞ ላይ ይገኛል። 2023/24 የውድድር ዘመን ላይ 16 ክሊንሺቶችን አስመዝግቦ ወጥቶ ነበር። በፕሪሚየር ሊጉ 16 ጨዋታዎች ላይ ግብ አልተቆጠረበትም ነበር። 2024/25 ላይ 13 ግቦች ላይ ግብ ሳይቆጠርበት ወጥቷል። 2025/26 ላይ ደግሞ ገና ኮዲው የሚቀሩ 13 ጨዋታዎች አሉ። 13 ክሊንሺቶችን ደግሞ አስመዝግቧል። በአርሰናል ቤት 95 ጨዋታዎችን በፕሪሚየር ሊግ አከናውኖ 42ቱ ላይ ግብ ሳይቆጠርበት ወጥቷልና ሌሎች ግብ ጠባቂዎችን እሱ ወደ አርሰናል ከመጣበት ጊዜ ጀምሮ ያሉ ግብ ጠባቂዎችን ብናነጻጽር ከሌሎቹ ጋር ቢያንስ በ8 ክሊንሺቶች የበለጠ ንጹህ ግቦች ሳይቆጠሩበት የወጣበትን ቁጥሮች አስመዝግቧል። ዴክላን ራይስን በተመለከተ ከኖቫክ ጆኮቪች ጋር ይያያዛል፣ ስሙ ለምን በእንደዛ ደረጃ ይነጻጸራል የሚሉ ጉዳዮች ይነሳሉ። ስለ ራይስ አንዳንድ ጉዳዮችን ላንሳላችሁ። በጣም በሚገርም ብቃት እየተጫወተ ይገኛል። ምናልባት አንዳንድ የሚያደርጋቸውን ነገሮች ኖርማላይዝ እያደረግን ከጨዋታ ጨዋታ ከሳምንት ሳምንት እየደጋገመ ኤቭሪ ዊክ እያሳየን ነውና ተራ መስሎ ሊታየን ወይም ደግሞ እየተለመደ የሆነ ላይናችን ለምደ ነው ብዙ ላንገረም እንችላለን። ግን እያንዳንዱ የሚያደርጋቸው ነገሮች በጣም ትኩረትን የሚስቡ ናቸው። ራሱን ፖዚሽን የሚያደርግበት ቦታ የሚገኝባቸው ቦታዎች ጭምር የሚገርም አይነት ነው። በተለይ ለኢንተርሴፕሽን ኤክስፐርትሊ የሚገኝበት ቦታ ኢንተርሴፕት ለማድረግ ኳሶችን ለመንጠቅ ኳሶችን ለማቋረጥ በጣም የሚያስገርም አይነት ነው። ታክሎቹ ፐርፌክትሊ ታይምድ ናቸው። በሰዓቱ በጊዜው እዛ ቦታ ላይ ተገኝቶ ታክል ሲወርድ በጣም የሚያስገርም ነው። አርሰናልን ወደፊት እየመራ ሲሄድም በፖሴሽን ረገድም በጣም ሊደር የሚባል ዋሪየር የሚባል ለዋንጫ የተዘጋጀ አይነት ተጫዋች ነውና ራይስን በሚቀጥሉት ጊዜያት ላይ የባሎንዶር አሸናፊ ነው ብሎ ለመገመት አርሰናል በተለይ የፕሪሚየር ሊጉን የቻምፒየንስ ሊግን ዋንጫ አሸንፎ የሚያጠናቀቅ ከሆነ በትልቅ ደረጃ ባሎንዶር ከዚህ በፊት ለሮድሪ እንደተሰጠው በማንቸስተር ሲቲ በኩል ሌላ የአማካኝ ስፍራ
ተጫዋች ባሎን ዶሩን ሊያሸንፍ ይችላል ዴክላን ራይስ። ለዛ እያጩት ግምታቸውንም እያስቀመጡለት ይገኛሉ። በጣም ፔንፉል የነበሩ ጨዋታዎች ነበሩ። በተለይ በማንቸስተር ዩናይትድ ጨዋታ በጣም የሚያስቆጭ የሚያናድ ጨዋታ ነበር ለአርሰናል ደጋፊዎች፣ ለሚኬል አርቴታም ያንን ሀሳብ ሲያነሳ እንደነበረ እናስታውሳለን። በጣም ፔንፉል ነበረ ብሎ አሁን ሪስፖንሲቢሊቲው የኔ ነው ብሎ ነበረ። ከዛ በኋላ አሁን ያንን ሪስፖንሲቢሊቲ እየመለሰ ይገኛል። ራይስ ሚኬል አርቴታን በተመለከተ ዶን ጀጂም ነው ብሎ አሁን ላይ እሱን አትገምቱት ወይም ደግሞ እሱ ላይ አትፍረዱበት፣ እንደዚህ ነው እንደዛ ነው ብላችሁ አሴታችሁን አትስጡ። ጀጂም ዌን ሂ ኦን ኤቭሪቲንግ ሁሉንም ዋንጫዎች ካሸነፈ በኋላ ዶን ጀጂም ነው እንዳለው ሁሉ ሁሉንም ዋንጫ ካሸነፈ በኋላ ሁሉንም ካሳካ በኋላ ጀጅ አድርጉት ወይም መጨረሻ ላይ ጀጅመንታችሁን አስቀምጡ የሚል ነገር ያነሳልና በትክክልም ሚኬል አርቴታ በያዝነው የውድድር ዘመን ለምሳሌ ጀጅ ሊደረግ ይችላል። በፕሪሚየር ሊግ የሚኖረው ጉዞ፣ በቻምፒየንስ ሊግ የሚኖረው ጉዞ አንዳንድ ጊዜ በእርግጥ አሁን ለምሳሌ ከቻምፒየንስ ሊግ ቢወጣ የሚወጣበት መንገድ ጥያቄ ላይ ያስነሳ ይችላል። ያንን በተመለከተ ዴክላን ራይስም እንዳለው ጀጅ ለማድረግ ገና ጊዜው ገና ቢመስልም የውድድር ዓመቱ ሲጠናቀቅ ግን ከዛ ላቅ ባለ ደረጃ ሊነሳ ይችላል። እንደ ዴክላን ራይስ ሀሳብ ብቻ ሳይሆን ሌሎችም ሊደግፉት የሚያምኑበት አይነት ሀሳብ እንደሆነ መናገር ይቻላል። ኖቫክ ጆኮቪችን በተመለከተ በእግር ኳስ ከዴክላን ራይስ ጋር እየተነጻጸረ ይገኛል። ንጽጽሩን እንዴት አያችሁት? ዴክላን ራይስ ምን ማለት ነው? ለዴክላን ራይስስ ምን ትርጉም አለው ከኖቫክ ጆኮቪች ጋር መነጻጸር? ሰርቢያዊው ጆኮቪች በሜዳ ቴኒስ ላይ ልዕለሰብ ልዕለከዋክብት ከሚባሉት መካከል አንዱ ነው። ሱፐርስታር ተብሎ ሊቀመጥ በዛ ደረጃ ቦታው ከፍ ያለ ነው። ለምሳሌ ራፋኤል ናዳል፣ ሮጀር ፌዴረር ከነሱ በኋላም እነሱም በነበሩበት ጊዜ የእነሱንም የበላይነት በመግታት ረገድ ስኬታማ ነበረ። ኖቫክ ጆኮቪች ሲጫወት እንደ ሮጀር ፌዴረር አይደለም። ሮጀር ፌዴረር የሜዳ ቴኒሱ ሊዮኔል አንድሬስ ሜሲ ብለው ይገልጹታል። በጣም አዝናኝ ነው። ወይም ደግሞ የሜዳ ቴኒሱ ኔይማር ጁኒየር ብለው ማስቀመጥ ይቻላል። ከሊዮኔል ሜሲ ጋር የሚያገናኙት ሊዮኔል ሜሲ ሲጫወት ይማርካል። ከዛ በተጨማሪም አሸናፊ ነው። ሁሉንም ስኬቶች በደንብ ያሸነፈ ደግሞ ደጋግሞ በዓለም እግር ኳስ ላይ ያሳየ ነው። ሮጀር ፌዴረር በሜዳ ቴኒስ ስዊዘርላንዳዊው ፌዴረር እንደዚህ አይነት ነገሮችን የሚጠቀስለት በጣም ማራኪ ሰዎች በዛ በሜዳ ቴኒስ ሜዳ ላይ እሱ ሲገባ የሚዝናኑበት የሚወዱት አይነት ተጫዋች እንደሆነ ብዙ ምስክርነትን የሚያሸው አይደለም፣ በምንታዘበው አይነት እንደሆነ በትክክል መናገር ይቻላል። እንደዚህ አይነት ነገሮች ደጋግመው ይነሳሉ። ዴክላን ራይስ ከኖቫክ ጆኮቪች ጋር ግን እንዴት ተያዘ የሚለውን ጉዳይ ሳነሳላችሁ ኖቫክ ጆኮቪች በሜዳ ቴኒስ ጥቅም ብቻ ማሸነፍ ብቻ በጣም በቀጥታ አስተዋጽኦን በቀጥታ የሚተገብር ማድረግ የሚፈልገውን ነገር ማድረግ የሚችል ለማራኪ ነገር በጣም በቆንጆ መንገድ ማሸነፍን ሳይሆን በቀጥታ ጨዋታዎችን በበላይነት ዶሚኔት አድርጎ ያሸንፋል። ነገር ግን በሚያምር ጨዋታ ላይሆን ይችላልና ትኩረቱ እሱ ማሸነፉ ላይ ነው። ዴክላን ራይስም እያንዳንዱ ለምሳሌ ኢንተርሴፕት ሲያደርግ ኳሷን ለማሳመር ጥረት የሚያደርግበት ርቀት የለም። እያንዳንዱን ነገር ጥቅም ብቻ የሚሰጥ ነው። ያንን በተመለከተ ነው ውበት ላይ ፍሌር ላይ ሳይሆን ትኩረት የሚያደርገው ጥቅሞቹን ኢፌክቲቭ አልትራ ኢፌክቲቭ ብለው ይገልጹታልና በሚያደርጋቸው እንቅስቃሴዎች የሁሉ ነገር ስኬቱን በዛ ይመዝኑታል። ቀደምም እንዳልኩት ነው በየሳምንቱ እያደረግ ነው። በጣም ኖርማላይዝ ተደረገ እንጂ የሚያደርጋቸው ነገሮች ለምሳሌ ባለፈው ከቼልሲ ጋር በካራባኦ ካፕ ሰሚ ፋይናል የሰከንድ ሌግ በኤምሬትስ ጨዋታው ሲደረግ 97ኛው ደቂቃ ላይ ያንን ሩጫ ማድረግ 97ኛው ደቂቃ ላይ ያንን የመሰለ አሲስት ማስመዝገብ የሚገርም አይነት ነው። ቪክተር ዮኬሬሽ ከትናንትና ጨዋታ መጠናቀቅ በኋላ የሰጠው አስተያየት አለ። ከሰንደርላንድ ጋር የመጀመሪያውን ጨዋታ አልተሰለፈም ነበር እንደምታስታውሱትና ምን አይነት ቡድን እንደነበረ አላቅም ሰንደርላንድን። ነገር ግን አሁን ሳያቸው በጣም ጠንካራ በጣም ኢፌክቲቭ እድላቸውን በደንብ የሚጠቀሙ ከነሱ ጋር ለመከላከል እንኳን ከባድ የሚሆን ክሩሺያል ሞመንቶች ላይ በጣም አስፈላጊው ነገር የሚያደርጉ ቡድኖች ናቸው። ነገር ግን ወሳኙን ጨዋታ ዛሬ አሸንፈናል ብሏል። ሰንደርላንድ በጣም ጠንካራ ቡድን እንደሆነ እየተመለከትንበት ጨዋታ ነው ብሏል። ሪጅ ለብሌስ የሰንደርላንዱ አሰልጣኝ ለአርሰናል አስቀድሞ ከጨዋታው አስቀድሞ አሁን በዚህ ወቅት ላይ የአውሮፓ ምርጡ ቡድን ነው ሲሉ ነበር። ከዚህ ቡድን ጋር ከጨዋታው መጠናቀቅ
ከመጠናቀቅ በኋላ ካደረጉት 3-0 አርሰናል ካሸነፈም በኋላ ከዚህ ቡድን ጋር መፎካከር ለኛ በጣም ከባድ ነው። የተገነቡበት መንገድ፣ የሚያደርጉት ነገር፣ የሄዱበት ርቀት በሙሉ በሚያስገርም ሁኔታ ጥንካሬያቸውን የሚገልጽ ነውና ፋውንዴሽኑ ለአመታት የተገነባ ነው። ከዚህ ጨዋታ እኛ ሌሰናችንን እንወስዳለን፣ የተለየ ነገር ግን ማድረግ አልቻልንም፣ ያንን እንቀበላለን የሚል አስተያየታቸውን ሰጥቷል። ጋብሪኤል ማርቲኔሊ ትናንትና በጣም ጥሩ ነበር። ዙቢሜንዲ የእናንተ የጨዋታው ምርጥ ማን ነበረ? ቪክቶር ዮኬሬሽ፣ ጋብሪኤል ማርቲኔሊ፣ ዙቢሜንዲ፣ ዴክላን ራይስ፣ ዳቪድ ራያ የእናንተ ምርጥ ተጫዋች ማን ነበር? እስቲ ሀሳቦቻችሁን ላኩልን። ቡካዮ ሳካ፣ ሚኬል ሜሬኖ እንዲሁም ማርቲን ኦዴጋርድ በጨዋታ ላይ አልነበሩም፣ በጉዳት ምክንያት ከዚህ ስብስብ ውጭ እንደሆኑ ይታወቃል። ከፓዲ ፓወር ጋር በተያያዘ አቋማሪ ድርጅት ነው፣ ቡክ ሜከርስ ከሚባሉት መካከል አንዱ ነውና ፓዲ ፓወር ከሚያነሳቸው ጉዳዮች መካከል የእንግሊዝ ፕሪሚየር ሊግ የውድድር ዘመኑ ተጠናቋል የሚል ነገር አስቀምጧል። በተለይ እንደዚህ አይነት አጋጣሚዎች፣ እንደዚህ አይነት አገላለጾች ሁሌም ይነሳሉ። ምክንያቱም ደግሞ በቀጥታ የሚያዙት በአንዳንድ ጉዳዮች ከዚህ አቋማሪ ድርጅቶች ቶሎ ለምሳሌ ዛሬ ቪክተር ዮኬሬሽ ወይም ደግሞ ሌሎች ተጫዋቾችን ዴክላን ራይስ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ይሆናል ብላችሁ ብታስይዙ ነገሮች ወደዛ እያመሩ ዴክላን ራይስ የሚቀርብ ብቃትን እያሳየ የሚቀጥል ከሆነና ድሎቹ በሚሰፉበት ጊዜ ላይ ምን ያደርጋሉ? አቋማሪ ድርጅቶች ይደራደሩና ካሳያዙት ሰዎች ጋር ለምሳሌ 50,000 ፓውንድ የሚያሸንፉ ከሆነ 20,000 ፓውንድ እንስጣችሁና ይህ ነገር ይውረድ ይቋረጥ ይላሉና አሁን አርሰናልም ብለው ያስያዙ ተቋማሪዎች ጋር እንግዲህ ውሎችን ለማቋረጥ ጥረት እንደሚያደርጉ እየተሰማ ይገኛል። በጣም አነጋጋሪ ጉዳይ ሆኗል። ከጋብሪኤል ሱስና ከቪክቶር ዮኬሬሽ አሁን የአርሰናል ደጋፊዎች እስቲ ማን በቀዳሚነት ቢሰለፍ ብላችሁ ትመርጣላችሁ? ሀሳቦቻችሁን ጻፉልን። ሚኬል አርቴታ ዛሬ ማንቸስተር ሲቲ ከሊቨርፑል በሚያደርጉት የአንፊልድ ሮድ ጨዋታ ዙሪያ ትመለከተዋለህ ተብሎ ተጠይቆ ነበረ። ዛሬ ጥሩ ራት ይኖረኛል ብለዋል ትናንትና። ከዛ በኋላ ብሬንትፎርድ ለምናደርገው ጨዋታ በመጪው ሐሙስ ለሚኖረው ጨዋታ እንዘጋጃለን። ከዛ በኋላ ግን ይህ በጣም ትልቅ ጨዋታ ነውና ትልቅ ጨዋታዎችን ደግሞ መመልከት አለብኝ የሚል አስተያየቱን ሰጥቷል። አርሰናል ጋር በተያያዘ በቀጣይ የሚያደርጋቸው ተከታታይ ጨዋታዎች አሉ። ከነማን ጋር በፕሪሚየር ሊግ ይገናኛል የሚለውን ጉዳዮች ላንሳላችሁ። አንደኛው ከብሬንትፎርድ ጋር በመጪው ሐሙስ የሚያደርገው ጨዋታ ነው። ከሜዳው ውጪ ወልቭስን ከሜዳው ውጪ በድጋሚ ይገጥምና ከቶትናም ሆትስፐር ጋር የሚቀጥሉት 3 የፕሪሚየር ሊግ ጨዋታዎች ከሜዳው ውጭ አርሰናል የሚያከናውናቸው ናቸው። ሁለቱ ግን እዛው ለንደን ላይ መሆናቸው ብዙ ጉዞም የሚያደርግበት አይደለም። ቸልሲን በሜዳው በኤምሬትስ ስቴዲየም ይገጥማል። ከብራይተን ጋር ከሜዳው ውጪ፣ ኤቨርተንን ደግሞ በኤምሬትስ ስቴዲየም ይገጥማል። ቀጣይ እስከ ማርች 15 ድረስ የወጡ መርሃ ግብሮች ናቸው። የእንግሊዝ ፕሪሚየር ሊግ የዚህ ጨዋታዎች በሚደረጉበት ወቅት ላይ ደግሞ ማርች 22 አካባቢ የሚደረገው የካራባኦ ካፕ ሰሚ ፋይናልም ይጠበቃልና እነዚህ የሚነሱ ጉዳዮች ናቸው። ለሁሉም እነዚህን ጉዳዮች አነሳን። ከአርሰናል ከትናንትና ጨዋታ ጋር በተያዘ ሌሎች የዝውውር ጉዳዮችን ላንሳ። የእናንተን ሀሳቦች ግን ላኩልን። ቪክቶር ዮኬሬሽ አሁን ከአርሊንግ ብራውት ሃላንድ በግብ በጣም በረጅሙ 2026 ከገባ በኋላ አርሊንግ ብራውት ሃላንድ 2 ግቦችን አስቆጥሯል። ቪክቶር ዮኬሬሽ ትናንትና 6ኛ ግቦቹን አስቆጥሯል። 5ኛና 6ኛ ግቦቹን እንዳስቆጠረ የተመለከትንበት ነው። ከቨርስ መመለስ ሌሎችም ጉዳዮች ይነሳሉ። ቀደም የፓዲ ፓወርን ጉዳይ እንዳነሳሁት የጆኮል ደግሞ ዛሬ ሲቲ የሚሸነፍ ከሆነ የፕሪሚየር ሊግ ዋንጫ ያበቃለታል፣ ፉክክር የሚባል ነገር አይኖርም ብሏል። የእናንተን ሀሳብ ጻፉልን። 2030 ድረስ ውል የፈረመ ተጫዋች አለ። ወደ ዝውውር ጉዳዮች ሳልፍ ኬነን ይልዲዝን የተመለከተ ነው። ኬነን ይልዲዝ የቱርካዊ ተጫዋች እስከ 2030 ድረስ በዩቬንቱስ የሚያቆየውን ውል ለመፈረም ስምምነት ላይ ደርሷል። በአስገራሚ ሁኔታ በአርሰናል፣ በሊቨርፑል፣ በሌሎችም ክለቦች ሲፈለግ ነበርና የሪያል ማድሪድ ኳሊቲ ያለው ተጫዋች ነው ብለው አንዳንድ ሰዎችም ሲገልጹት እንደነበረ ይታወቃል። ይልዲዝ መፈረሙን ተከትሎ ለአርሰናል እንደ መጥፎ ዜና ሊቆጠር ይችላል። ምናልባት በቀጣይ በሚኬል አርቴታ ቡድን ውስጥ ሌሎች አማራጮችን ሊመለከት የሚችል ከሆነ ኬነን ይልዲዝንም አመጣለሁ የሚል ከሆነ ደግሞ ትልቅ ክፍያን መክፈል ይጠበቅበታል። ያ በትልቅ ደረጃ የሚጠቀስ ዝውውር ነው። ከአርሰናል ጋር ሌላኛው ጉዳይ አሁንም ሰርቢያዊውን አሌክዛንደር ስታንኮቪችን በተመለከተ ብዙ ዘገቦች ይወጡ ይገኛሉ። ሮክ ኔሽንስ እንዲሁ ሌሎችም ሪፕሬዘንታቲቮቹ የሱ ተወካዮች ከአርሰናል ጋር ስለመነጋገራቸው
ይዞት የወጡት ዘገባ ያሳያል። አርሰናል፣ ቼልሲ አሌክዛንደር ሳንኮቪችን ይፈልጋሉ። በክለብ ብሩገ እየተጫወተ የሚገኝ ሃይሊ ሬትድ በጣም በትልቅ ደረጃ ግምት የተሰጠው ሰርቢያዊ ተጫዋች ነውና የሰርቢያን ተጫዋች አርሰናል ለማስፈረም ፍላጎት አለው። ከዚህ በፊት ያልተሳኩለት ሰርቢያን አጥቂዎች አሉ። ዱሳን ቭላሆቪች አንደኛው ነው። የሰርቢያዊ አጥቂ በቅርብ ጊዜያት ላይ ሲፈለግ እንደነበረ ይታወቃል። ሚሊንኮቪች ሳቪችን በአማካኝ ስፍራ ላይ የሰርቢያዊም ወደ አርሰናል ሊመጣ ይችላል ተብሎ ብዙ ሲነገር ነበር። የቦርንመዙን ተጫዋች ጁኒየር ክሩፒን የተመለከተ ጉዳይ ላንሳላችሁ። ፈረንሳዊ አጥቂ በሚዲያ ፉት ዘገባ ከሆነ 19 ዓመቱ ላይ ይገኛል። በጣም ፋንታስቲክ ልንለው የምንችለው የውድድር ዘመንን እያሳለፈ ይገኛል። በቼልሲዎቹ በኩል በፕሪሚየር ሊጉ 781 ደቂቃዎችን ተሰልፎ 8 ግቦችን አስቆጥሯል። በሚገርም ሁኔታ የብዙ የአውሮፓ ትልቅ ክለቦች ውስጥ አይን ማረፊያ ሆኗልና እንደ ሚዲያ ፉት ዘገባ ከሆነ ፓሪስ ሳን ጀርመን፣ አርሰናል የዚህ ተጫዋች ፈላጊ ናቸው። በተለይ ደግሞ የፓሪስ ሳን ጀርመኑ የትራንስፈር አድቫይዘሩ ሊዮስ ኮምፖስ ውሳኔያቸውን ይህን ተጫዋች በቅርብ ወራት ላይ ሲከታተሉት እንደነበረ የሚያሳዩ ዘገባዎች አሉ። አርሰናልም ከተጫዋች ወኪሎች ጋር ተጫዋቹን ብናስፈርም እንዴት አይነት ጊዜ ሊኖረው ይችላል በሚለው ጉዳይ ላይ እየተነጋገሩ እንዳለ ተሰምቷል። 21 ዓመቱ ላይ ይገኛል። 19 ዓመቱ ላይ ይገኛል። ይቅርታ ለፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ይጫወታል። ፈረንሳዊ ነው። ቦርመዞች ያስፈረሙት እንደሚታወቁት ባለፈው ፌብሩዋሪ ወር ላይ ነበረ ወደ ቦርመዝ የመጣው። አሁን ውክልናውን ደግሞ ወይም የሱ ወኪሎች ሙሳ ሲሴኮ ነው። ሙሳ ሲሴኮ ማለት የብራድሊ ባርኮላ፣ የደዝሪ ዶዌ፣ የኦዝማን ዴምቤሌ ወኪል ነውና የዚህም የሲሴኮ በፕሪሚየር ሊግ ላይም በጣም ልምድ ያለው ወኪል ነው። በጣም ጥሩ አቅም እንዳለው ይታወቃል። ወደ ፕሪሚየር ሊጉ ከመጣ በኋላ ከሎሪዮ ነበረ ባለፈው የውድድር ዘመን የፈረመው። ከሞላ ጎደል 1 ዓመት ሞልቶታል። 6 ወራትን በቦርንመዝ አሳልፏል። ባለፉት 6 ወራት ደግሞ በጣም በሚገርም ብቃት እየተጫወተ ይገኛልና አርሰናል ቢፈልገው ቢታጭም የሚያስገርም አይደለም እየተባለ ይገኛል። ለሁሉም ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ፣ መልእክቶቻችሁን ስለጻፋችሁልን፣ ጊዜያችሁን ስለሰጣችሁንም ከልብ እናመሰግናለን። ትናንትና የሰራነው ቪዲዮ ላይ የጻፋችሁልን መልእክቶች ነበሩ። ከነዚህ ጉዳዮች መካከል አየነው ሙላለም እንግዲህ ጠፍታችሁ ነበረ ስለተመለሳችሁ ደስ ብሎኛል የሚል መልእክቱን ልኮልናል። ከልብ እናመሰግናለን። ከዚሁ ጋር በተያዘም ሌሎች ሀሳቦችን አንስቶልናል። በተለይ ደግሞ ከዝውውር ጋር በተያዘ ስለ ዳንኤል ሰቨንሰን ጠይቆናል። የዶርትመንዱን ተከላካይ በተመለከተ ዳንኤል ሰቨንሰን የግራ መስመር ተከላካይ ነው። ወደ አርሰናል ሊመጣ ይችላል። ስሙ እየተያዘ ይገኛል። ፏድ በጣም በሚያስገርም ሁኔታ አርሰናል 3-0 ሰንደርላንድን ያሸንፋል ብሎ ትክክለኛ ግምቱን አስቀምጦልን ነበረ። ፏድ ከልብ እናመሰግናለን። ሁላችሁንም ስለተሳትፏችሁ ከልብ እናመሰግናለን። የተለያዩ ጉዳዮችን ያነሳንበት ቆይታ በዚህ ይጠናቀቃል። ለአብሮነታችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ። ቤተሰብነታችሁን አሳዩን። እዚህ ላይ እናጠናቀቃለን። ጤና ይስጥልን።